ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ የምንነጋገረው የሁላችንንም ልብ ስለሰበረው ድንገተኛ መርዶ ብቻ አይደለም። ሁለገብ የጥበብ ሰው የብዙዎች ወንድም የአርቲስት ነጻነት ወርቅነህ ህልፈት መላው ኢትዮጵያን በድንጋጤና ከባድ ሀዘን ውስጥ የከተተ መሆኑ ይታወቃል። ለቤተሰቦቹ እንደዚሁም ለአድናቂዎቹ ለመላው የኢትዮጵያ ሕዝብ ጽናትን እመኛለሁ። ነገር ግን በዚህ መራር ሀዘን መሃል በሶሻል ሚዲያው የታዘብናቸው አሳፋሪ ድርጊቶች የቪው ጥማት ያሳወራቸው አካላት ልትሏቸው ትችላላችሁ። ሲቀጥል ደግሞ የሶሻል ሚዲያው ስነ ምግባር መጥፋት ይህንን ቪዲዮ እንድሰራ አስገድዶኛል። ምን ሆኖ ነው ዳሬ? በእግዚአብሔር በነገራችን ላይ ይህ ጉዳይ ከጀመረ ቆይቷል፣ ዛሬ አይደለም። አሁን ግን እጅግ እየሰፋና ስር እየሰደደ ሲቀጥል ከኖርማል ዩቲዩበርና ቲክቶከሮች አልፎ በጣም በማንጠብቃቸውና ክብር በምንሰጣቸው ታዋቂ ሰዎች ዘንድም እየተስተዋለ ስለመጣ በዚህ ጊዜ እየባሰ የመጣ ሁኔታ ምንን ያመለክታል? ወዴት እየሄድን መሆኑ ይገልጻል? እስቲ የታዘብኳቸውን ክስተቶች ምንም በሌላ ቻናል ብሰማቸውም የተለያዩ የዩቲዩብ ቻናሎች እንደዚሁም ቲክቶከሮች እየተቀባበሉ ቢዘግቡትም ወይ ቢያስተላልፉትም እኔ ደግሞ የራሴን ሀሳብና ምን እንደሚሰማኝ በዚህ ጉዳይ ላይ መግለጽ ስላለብኝ ነው የመጣሁት። እስቲ አብረን እንያቸው። እጅግ ከምንወደውና ከምናከብረው ከአርቲስት ነጻነት ወርቅነህ ሞት ማግስት እንደዚሁም በሞት ዕለት ምን ተፈጠረ የሚሉትን አንዳንድ ነገሮችንና ሁላችንም የራሳችን አስተያየት እንስጥበት። ሲቀጥል ደግሞ እኛስ ምን ማድረግ አለብን፣ ተመልካቹም እንደ ተመልካች ምን ማድረግ አለበት የሚለውን ደግሞ በቀጣይ የምናየው ይሆናል። በመጀመሪያ ያ ሁላችሁም እንዳወቃችሁት ወይም እንደሰማችሁት በጣም መነጋገሪያ የሆነው የአርቲስት ገነት ንጋቱ ቪዲዮ ነው። ኮሜዲያን ደረጀ ኃይሌ ደውሎ የተወዳጁን አርቲስት ነጻነት ወርቅነህን ህልፈት በሚያረዳት ጊዜ በዩቲዩብ ላይ ገብታ ኮሜዲያን ደረጀ እየተቀረጸም እንደሆነ በማያውቅበት ሁኔታ ያስተላለፈችው ቪዲዮ እጅግ ብዙ ኢትዮጵያውያንን ያስቆጣ ጉዳይ ነበር። ምንም እሷ ከቆይታዎች በኋላ የህዝቡን ምላሽ ባየች ጊዜ ይቅርታ ብትጠይቅም ነገር ግን አሁንም ድረስ ህዝቡን ያስቆጣና ሌላው ቀርቶ አርቲስት ደረጀ ራሱ እንደምቀረጽ አላውቅም ነበር፣ ምን አይነት ጉድ ነው እያለ በጣም የንዴት አይነት ጽሁፍ ጽፎ በሶሻል ሚዲያው አይተናል። ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ነው ታዲያ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ? ጠዋት ስራ ሊገባ አማጣኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ መጣች። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ። ተመልካቾቻችን አዲስ ዜና እንግዲህ እንዳያችሁት ነው። ያው ይህ ነገር ከተለቀቀ ጀምሮ በብዙ ሚዲያዎች ላይ አይታችሁታል ብዬ አስባለሁኝ። ነገር ግን የተፈጠረው ሁኔታ ይህ ነው። ከዚህ በኋላ አርቲስት ገነት መጸጸቷንና ይቅርታ መጠየቅ እንደምትፈልግ አሳውቃለች። ከዛስ የህዝቡ ምላሽ ምንድን ነበር? ይህን ይመስላል። አርቲስት ገነት ንጋቱ ይቅርታ የጠየቀችበት ደብዳቤ በትናንትናው ዕለት በወንድሜ በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ሀዘን በገለጽኩበት ቪዲዮ ላይ ከወዳጄ ኮሜዲያን ደረጀ ኃይሌ ጋር ያደረኩትን የግል የስልክ ልውውጥ አካትቼ ማቅረቤ ይታወሳል። ይሁንና ይህን የድምፅ መልእክት ማካተት የመላው የኢትዮጵያ ህዝብን የሟች ቤተሰቦችንና የሙያ አጋሮቼን ቅር እንዳሰኘ ተረድቻለሁ። ቅሬታውም ተገቢና ትክክል ነው ብዬ ስላመንኩኝ መላው የኢትዮጵያ ህዝብና አድናቂዎቼን በትህትና ይቅርታ ጠይቃለሁ። በድጋሚ በወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን እየገለጽኩ ለቤተሰቦቹና ለወዳጆቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኖርልን። ገነት ንጋቱ ይላል። ብዙ ህዝብ ይቅርታም ጠይቃ እንደተናደደባት ነው የሚገልጸው። አንሰብስክራይብ ማድረግ ነው መድኃኒቱ ያላለ አቦ ተደበቂ
የዘመን ክፍተት እንዳለ ሆኖ አባቶቻችን የንጉስን ሞት 7 ዓመት የደበቁበት ጥበብና ራስን የመግዛት ጥበብ ይናፍቃል። አሁን ከተፈጥሮ ሞት በላይ ለወሬ የሚሽቀዳደም ስብዕናን ደረት የሚደቃለት ይፈልጋል። ያንቺ ደግሞ ቅጣጣ ታሞ የተነሳ ሞቱን ረሳ ሆነብሽ ብሎ እንግዲህ ስድብ አስከትሏል። አንዳንዶቹ እዚህ ላይ ሪፕላይ አድርገዋል። ይቅርታ ጠይቃለች የሚል አይነት ሀሳብ እና ብዙ ህዝብ እንደተናደደባት ነው እንግዲህ የሚገልጸው። ተይ እንጂ ሌላስ የለሽም ማፈሪያ። ብዙ አይነት ኮሜንት ነው ያለው። ይቅር ይበልሽ እና ይቅርታም ጠይቃ ብዙ ህዝብ ይቅርታ አላደረገላትም። እሺ ውድ ቤተሰቦች እናንተ በዚህ ጉዳይ ምን ትላላችሁ? እኔ በበኩሌ ትልቅ ጥፋት ነው፣ የሚያጠያይቅ ነገር አይደለም። ከዚህ ቀደም በተለያዩ ታዋቂ ሰዎች ህልፈት ላይ ያየነው ብዙ አሳፋሪ ተግባር አለ። በብዛት ደግሞ በዩቲዩበሮችና በቲክቶከሮች አማካኝነት ሰው ሀዘኑን መግለጽ፣ ማልቀስ፣ ኢቨን የእንባ ጠብታ ስንት ዘለላ እንደሆነች ራሱ አይኑ ስር ገብተው ነው የሚቀርጹት። እውነት ለመናገር እጅግ አሳፋሪ ነው። በጣም ከሚገባው በላይ እንደዚህ ተደርጎ የሚገኝ ገንዘብ ቢቀርስ። እውነት ለመናገር ማለት መረጃም ስናቀርብ በአግባቡ መሆን አለበት። መረጃም ስናቀርብ ተአማኒነት ባለው መሆን አለበት በአግባቡ፣ የሰውን ፕራይቬሲ በማይነካ ባህል ወጋችንን በማይነካ። እነዚህ ልጆች እኮ አላዘኑም ለማለት አይደለም። መቼም አንድ ታዋቂ ሰው ለዛውን በዚህ ደረጃ የኢትዮጵያን ሕዝብ ያገለገለ የጥበብ ሰው ሲሞት ሀገር ትልቅ ሰው እንዳጣችና ትልቅ ጉድለት እንደጎደለባት ነው። ይህ የሚያጠራጥር አይደለም። ሆኖም ግን በዚህ ደረጃ ለቪው እና ለሚገኘው ገንዘብ መሽቀዳለም እኔ በበኩሌ አስተዳደጋችንም ነው ባህላችንም ነው ብዬ አላምንም። ሲቀጥል አሁን ላይ ደግሞ ከማይጠበቁና እጅግ ከምናከብራቸው አርቲስቶች፣ በእርግጥ ሰው ሆኖ የማይሳሳት የለም። አርቲስትም ሆነ ከአርቲስት ውጭም ሆነ ሰው ነው። ሁሌም በስህተት ውስጥ እንኖራለን። በዛ ላይ ከሙያ ቅርበት አንጻር፣ ከወዳጅነት አንጻር ድፍን የኢትዮጵያ ሕዝብ ያዘነበት ያለቀሰበት ልቡ የተሰበረበት ጉዳይ የቀብሩን ስነስርዓት ተከታትላችሁ ከሆነ ረዳት ፕሮፌሰር ነቢዩ ባዬ ተናግሯል ይህንን ነገርና ምጡቅ የሆነ አይምሮ ያለውን የጥበብ ሰው ማጣት ምን ያህል ኪሳራ እንደሆነ ሁላችንም እናውቃለን። ኮሜዲያን ደረጀ ኃይሌ በሶሻል ሚዲያ የጻፈው ጽሁፍ አለ። እኔ መቀረጼን አላውቅም ነበር። ኢማጅን እዚህ ድረስ ደርሰናል። እና ሌሎቹ ዩቲዩበሮችና ቲክቶከሮች ከማን አይተው ነው አራ የሚወስዱ? ሲጀመርም አቅተዋል። በፊትም ይቅርታ አድርጉልኝና እኔ በፍጹም የዚህ ነገር ተቃዋሚ ነኝ። ትክክለኛ በሆነና አግባብ በሆነ መንገድ ማንኛውም ነገር መዘገብ መስራት ፍሪ ነው። ሚዲያው ማንም የሚከለክለው የለም የውሸት መረጃዎችን እስካላስተላለፈ ድረስ። ሲቀጥል የውሸት መረጃዎችም በብዛት ተላልፈዋል። ግን በሚገርም ሁኔታ አንዳንዶቹ ሪፖርት የሚደረጉ ይኖራሉ። ዩቲዩብም አንዳንድ ጊዜ ጥቆማ ከደረሰው ስትራይክ የሚልክበት ሁኔታ አለ። ቪዲዮን ወይ የተወሰነ ቪው ካገኙ በኋላ ሊያነሱት ሊደብቁት ይችላሉ እና በዛም አሁን ከሞቱ በኋላም ብዙ የሚናፈሱ ወሬዎች ግን ሰምቻለሁኝ። ቪዲዮቹን ግን ለማስረጃነት ለእናንተ ለማቅረብ አልቻልኩም። ምክንያቱም አላገኘኋቸውም። የተባልኩት ቻናል ጋር ሄጄ ስፈልግ ቻናሎቹ አሉ፣ ቪዲዮዎችን ግን ማግኘት አልቻልኩም። በምን ምክንያት እንደሆነ ግልጽ ባይሆንም የውሸት መረጃ በቃ አርቲስት ነጻነት ከመሞቱ በፊት ንዛዜ ተናዟል። ሲቀጥል ደግሞ የሞተው በድንገተኛ ህመም እንደሚባለው ሳይሆን በሌላ ሴራ ነው የሚባሉ መረጃዎች እንደወጡና እንደዚህ አይነት ወሬ አለ። እንግዲህ ቪዲዮን እስካላየው ድረስ እርግጠኛ ሆኜ መናገር ባልችልም፣ ምክንያቱም የኛ ሰው ምንም ይሰራል። ከዚህ በፊት አርቲስት ነጻነት ወርቅነህ ወደ ህንድ ሀገር ለሕክምና እንደሄደ ይታወሳል። በዚያን ጊዜ ህይወቱ አለፈ ተብሎ ፌስቡክ በተለያየ ሶሻል ሚዲያዎች እንደተለቀቀ ሁላችንም የምናውቀው ጉዳይ ነው። እኔ ህዝቡ ይቅርታ አሁን አለማድረጉን እየደገፍኩኝ አይደለም። የሰው ልጅ ከተሳሳተ እና ይቅርታ ከጠይቃ አርቲስት ሆነ ከአርቲስት ውጭ ሆነ ሰው ነው እና ይቅርታ መቀበል ግድ ነው። ነገር ግን ነገ እስከ ነገ ወዲያ ይህ ነገር ላለመቀጠሉ ምንድነው ዋስትናችን? ምንድነው ማረጋገጫችን? የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ይሄን እንዴት ማመን ይቻላል?
አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የሚወሰድክብን። እነዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እሺ ደግሞ ያው በሌላ ሚዲያ አይታችሁ ይሆናል። ሳህራ አብድል ከሪም በቲክቶክ ፔጇ ላይ ወጥታ የለቀቀችው ቪዲዮ ነው። እንደምታዩት ጥልቅ ሀዘን ውስጥ እንዳለች ነው። ልብ ይሰብራል። ያው ሀዘኑ የሁሉም ነው፣ እንኳን የቅርብ ጓደኞቹ አርቲስቶች ማለት ነው። ነገር ግን በዚህ ቪዲዮ ላይም ብዙ ሰዎች ቅሬታቸውን ሲገልጹ ነበር። ነገር ግን እሷ ከሀገር ውጭ እንዳለች ነው ይመስለኛል የተናገረችው። ሀዘኗን የምትገልጽበት በማጣቷ ነው እንግዲህ በፔጇ ይህን የለቀቀችው። እንደዛ አይነት ሀሳብ ነው ያለው። ኤኒዌይ ሰዎች በዚህ ላይ ምን አሉ እና በቲክቶክ ወጥቶ ማልቀሱ ምን አስፈለገ? ከማን ጋር ታልቅስ? ለመተቸት አትቸኩሉ የሚል አስተያየትም አለ። በጣም አዝነናል፣ ግን ከልቡ ያዘነ ካሜራ አይደቅንም የሚል አስተያየትም አለ። ካሜራ ደቅኖ ማልቀስ አይከብድም ወይ የሚሉ ብዙ አስተያየቶች ተጽፈዋል። ሀገር ውስጥ ስላልሆነች ነው ተረዷት የሚልም አለ። ስድቡ ስለበዛ እንግዲህ ለማረጋጋት ነው፣ ግን ፖስት ስታደርጊው ደግመሽ አይተሹ ነው የሚልም አስተያየት አለ። ፕሮፋይል ቀይር የሚልም አለ። ታዲያ በቲክቶክ ወጥቶ ማልቀሱን ምን ይሉታል? እንግዲህ የህዝባችን አስተያየት በብዛት ይህ ነው። ይህ እንግዲህ ነፃነትን ከመገደብ አንጻር አይመስለኝም። ማለትም ሰው በፔጁ ላይ የፈለገውን ነገር ማስተላለፍ፣ የፈለገውን ነገር ሀዘኑን መግለጽ ይችላል። ምክንያቱም በርካታ አርቲስቶች ሀዘናቸውን በፔጃቸው ላይ በመጻፍ ገልጸዋል። እንደዚሁም ከአርቲስት ነፃነት ጋር ያሳለፉትን ትዝታ፣ በስራ ወቅት ምን ተነጋግረው እንደነበር በጣም ልብ የሚሰብሩ የሁሉንም ዘርዝረን ስለማንገልጸው በርካታ አርቲስቶች በገጻቸው ላይ ወይም በፌስቡክ ፔጃቸው ላይ በብዛት ያጋሩት ጽሁፍ አለ ልብ የሚነካ የሱን ሞት ተከትሎ። ነገር ግን አሁን ህዝቡ እየተቃወመ ያለው አንደኛ ካሜራ ላይ ወጣችሁ የምታለቅሱ ለምንድን ነው? ሁለተኛ ያው ከዚህ በፊት ያየነው የአርቲስት ገነት ንጋቱ ነው። የእሷ 100% ከዛም በላይ ጥፋት ነው። ይሄ ምንም የሚያጠያይቅ ነገር አይደለም። ግን እኔ እያልኩ ያለሁት ይቅርታ ከተጠየቀ ማድረግ ነው። ነገ የሚስተካከል ነገር ካለ ነው። በእርግጥ በፍጹም ትክክል አይደለም። አርአያ ሊሆኑ የሚችሉ ሰዎች እንደዚህ በዚህ ደረጃ ሲገኙ በፍጹም። ደግሞ የአርቲስት ሳህራ አብድል ከሪምን እንዳያችሁት ነው እና ብዙ ሰው እየተቃወመ ነው። ይህ ነገር ነፃነትን ከመምሳት አንጻር ነው ወይስ በፔጃችሁ የምትፈልጉትን ነገር ፖስት ማድረጋችሁ ነው? በፍጹም አይመስለኝም። ግን ከማንነታችን አንጻር የሆነ የሚገድበን ነገር ስላለ ይመስለኛል። ኢትዮጵያዊነት ከባድ ነው አይደለ? ኢትዮጵያዊነት ሲባል ብዙ ነገሮች አሉ ማለት የድሮን ባህል ይዘን መቀጠል አለብን ወይ መዘመን የለብንም ሳይሆን አለ አይደለ? ባህልና ስርዓት አለን እና እንደው ምንም ነገር አሁን እንግዲህ አርቲስት ሳህር እፎይ ማለት የሆነ የውስጧን የሚረዳላ ስላጣችው ይሆናል ካሜራ ላይ ወጥታ ያለቀሰችው። ካሜራ ላይ ወጥቶ ስለተለቀሰ ሀዘን ይቀንሳል ማለትም የሆነ ነገር በቃ እርሜን አወጣሁኝ ሀዘን ይወጣልኝ ብላችሁ። ለነገር እኮ የመጀመሪያ አይደለም። እንደነገርኳችሁ ከዚህ በፊት በምንወደው በምናከብረው አንጋፋው ጋዜጠኛ አስፋው መሸሻ ከዛም ሌላ በሞቱ ታዋቂ ሰዎች ያየነው ነገር ነው። ካሜራ ላይ ወጥተው ሲያለቅሱ የስራ ባልደረቦቹ አይተናል። ያው የቴሌቪዥን ጣቢያውን ጉዳይ አንመጣበትም። ምክንያቱም እሱ እንደ አንድ ቲም እንደ አንድ የሚዲያ ጣቢያ የሀዘን ስነስርዓት ሊኖር ይችላል። ያለምን ተቀረጸ ማለት አይቻልም። ምክንያቱም እዛ ጋር ማዕከል ነው፣ አንድ መስሪያ ቤት ነው፣ የሚዲያ ተቋም ነው። የሆነ ዝም ብሎ መስሪያ ቤት ወይ የቢዝነስ ካምፓኒ አይደለም። የሚዲያ ተቋም እስከሆነ ድረስ አብረውት የሚሰሩት የስራ ባልደረቦቹ ካሜራ ፊት መሆናቸው ብዙም ላያስደንቀን ይችላል። ነገር ግን በግል የሚደረጉ ሁኔታዎች ትንሽ ያወዛግባሉ። አንዳንዴ ስሜታዊ ስትሆኑ ልባችሁ ሲነካ ይህንን ሁሉ አታስታውሱትም። ነገር ግን የእኛ ሶሳይቲና ባህል፣ አስተዳደግ፣ ስርዓታችን ይህንን ነገር የሚቀበለው አይደለም። የአርቲስት ሳህር ላይ አይታችሁት ከሆነ
ሀዘን በካሜራ የሆነ ዘመን ስትደብሩ በብዛት ኔጌቲቭ የሆነ ኮሜንት ነው ያለው። እኔ አሁን የማልቀሱን ጉዳይ ከቲክቶከሮቹና ከዩቲዩበሮቹ ጋር እያወዳደርኩት አይደለም ያለሁት። ነገር ግን በግል ደረጃ የሚደረጉ ድርጊቶች እንደዚህ ወጥቶ ማልቀስ ምናምን የሚለው ነገር ትንሽ ይከብዳል እና አንዳንዶች የሚረዱ አሉ። በቃ የውስጧን ሀዘን ታውጣ፣ አገር ውስጥ አይደለችም ተዋታ። በብዛት ግን ኔጌቲቭ ኮሜንቶች ናቸው የሚሰጡት። ውድ ቤተሰቦች እናንተ በዚህ ላይ የምትላላችሁ? እኔ ቢቻል ሀዘናችንን ለራሳችን ብናደርገው፣ በሚዲያ ደረጃ ያለውን አይደለም የኢቢኤስ ቲሞች እንዴት እንዲያደርጉ አይደለም በፍጹም። ነገር ግን በግል ደረጃ የሚደረገውን በተለይ ደግሞ በቲክቶከሮችና ዩቲዩበሮች ደረጃ የምናደርገውን የተሳሳተ ወይ ፕሊዝ እና ለዚህም ነው የአርቲስት ነጻነት ወርቅነህ ቤተሰቦች ቀድመው ማስጠንቀቂያ ሰጥተዋል። በቃ ሀዘናችንን እንወጣበት። ምንድነው የጻፉት ደብዳቤ? አይታችሁት ሊሆን ይችላል። አንዴ ጠብቁኝ እባካችሁ። አክብሩን፣ ልባችን ተሰብሯል። ሀዘናችንን እንወጣበት። ማንኛውም አይነት ቀረጻ የተከለከለ ነው። የአርቲስት ነጻነት ወርቅነህ ቤተሰቦች፣ ጓደኞችና የስራ ባልደረቦች በነገው ዕለት በሚከናወነው የቀብር ስነ ስርዓት ላይ የሚከተለውን ጥብቅ መልእክት አስተላልፈዋል። ማንኛውንም አይነት ቀረጻ የተከለከለ ነው። በቀብር ስነ ስርዓቱ ላይ ዩቲዩበሮች፣ ቲክቶከሮች እንዲሁም ሌሎች የማህበራዊ ሚዲያ አካላት ምንም አይነት ቪዲዮ መቅረጽም ሆነ የላይቭ ስርጭት ማድረግ ፈጽሞ የተከለከለ ነው። የቤተሰቡ መልእክት አሁን ልባችን ተሰብሯል። የምንፈልገው ሀዘናችንን መወጣት ነው። የእናንተን የካሜራ ግርግር ዛሬን አንፈልገው። መባካችሁ እንደ ባህላችንና እንደ ወጋችን ሀዘናችንን በሚገባ እንወጣው። ነጻነታችንን አትንፈጉን። በጣም ደክሞናል። ህጋዊና ከተፈቀደላቸው አካላት ውጭ ካሜራ መደቀን ፍጹም ክልክል ነው። ለሀዘንተኞቹ ክብር እንስጥ ወዳጅ ቤተሰቦቹ ይላል። ይህን ይመስላል መልእክቱ። ምንም የሚያጠያይቅ አይደለም በፍጹም ትክክል ነው። ምን ነው ቢቀርስ እንደው ይሄ አንዳንድ ጊዜ ሶሻል ሚዲያ የሚሉት ስልጣኔ መምጣቱ ጥሩ ሆኖ ሳለ እኛ ግን አጠቃቀሙን ካላወቅንበት እንዴት መዘመን ያለብን፣ ከዚህ ነገር እንዴት ነው መጠቀም ያለብን፣ ምን ጠቃሚ ነገሮችን ነው መውሰድ ያለብን፣ ምንንስ ነው መቅረት ያለበት የሚለውን ነገር እስካላወቅን ድረስ እጅግ በጣም ይከብዳል። አንዳንዴ ክብር ከገንዘብም ይበልጣልና እዚህ ደረጃ የሟች ቤተሰብ የደረሰባቸው ጥልቅ ሀዘን፣ ልብ ሰባሪ ሁኔታ ሳያንሳቸው እርማቸውን ማውጣት እስከማይችሉበት ድረስ መሳቀቅ ውስጥ መግባት ኢማጅን እንግዲህ ከባድ ነው በጣም። ፕሊዝ እንደ ዩቲዩበሮችና ቲክቶከሮች ይህንን ነገር ብታስቡበት። መቼም ቦታው ላይ አትገኙ አይደለም፣ ግን ምን ነው ካሜራ ቢቀር በተለይ ቀብር ስነ ስርዓትና ሀዘን ቦታ ላይ እጅግ በጣም ይከብዳል። ከዚህ በፊት ያየናቸው በነተዋናይ ታሪኩ ብርሃኑ ወይም ባባ ኢማጅን ምንም የቀራቸው ነገር የለም። በጣም የምንወደው ድምፃዊ ማዲንጎ አፈወርቅ፣ በጣም የምንወደውና የምናከብረው ጋዜጠኛ አስፋው መሸሻ፣ ሌሎችም እንደ ኢትዮጵያዊ ኩራት ራት የሚለውን ነገር ብንተገብረው ደስ ይለኛል። እውነት ለመናገር ምን ነው በቃ ልባችን ከተሰበረ ሀዘናችን እንግለጽ፣ እናውጣው፣ እናልቅስ። ነገር ግን ይህንን መጥፎ ባህል ልክ ነው አይደለም ብሎ ጄጅ ለማድረግ ሳይሆን ነገር ግን ከኛ ማንነት አንጻር ሰውም የሚቀበለው አይደለም በፍጹም። ህመምስ ምንድን ነበር? እስቲ ለኦዲየንስ ግልጽ ብናደርግ። የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን እኔ ሆኜን የነገርኳችሁ እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። እስቲ ሶሻል ሚዲያ ባይኖር ኖሮስ ብላችሁ አስባችሁ ታውቃላችሁ? ሀዘን የቤተሰብና የቅርብ ወዳጅ ብቻ ይሆናል። ማለትም ማንኛውም ሰው በሀዘኑ ልክ እርሙን ያወጣል፣ በሀዘኑ ልክ ትንፍስ ይላል። ሲቀጥል መታየት ባይኖርስ ኖሮ መታየት ባይኖር ኖሮ ደግሞ ሀዘናችንን ለማውጣትም ይሆን ከሰው ጋር ሼር ለማድረግ ካሜራ ላይ አንቀመጥም። በቃ በራሳችን እንወጣዋለን፣ በራሳችን እርማችንን እናወጣለን። ምክንያቱም አንድ ሰው ምንም
ታዋቂ የጥበብ ሰው ቢሞት እንኳን ከህዝቡ ጋር ሼር ማድረግ የለበትም፣ ከራሱ ጋር ነው ሀዘኑ ሼር ማድረግ ያለበት። ስለዚህም ራሱን በራሱ አጽናንቶ እርሙን አውጥቶ ቁጭ ይላል። እንግዲህ ያጣነው ትልቅ ነገር አለ እዚህ ጋር፣ ልብ ስብራቱ አለ። ነገር ግን እንደ ልባችን ይህንን የልብ ስብራታችን ወይ ሀዘናችንን እፎይ ልንል የማንችልበት የሰላም እጦት ሁሉ አለፈ። ቀብሩም ተፈጽሟል። ነገር ግን ቀብሩ ላይ ደግሞ አሁን የቤተሰቦቹን ንግግር አክብሮ ወይም ማስጠንቀቂያውን ሰምቶ ምናልባት ካሜራ ያላነሳ ይኖር ይሆን? እዛው እስካልተገኛችሁ ድረስ ይህንን ማወቅ ከባድ ነው። በጣም ሾ ትወዳለች፣ በጣም እይታ ትወዳለች። ስነ ምግባር የጎደላት ዝም ብላ የኖረችበት እድሜ ከንቱ ነው። የኖረችበት እድሜ ይሄ እድሜዋ ካላስተማራት እናት ናት እኮ እናት ናት እኮ። ስለዚህ አንደኛ እንደዚህ አይነት ነገሮች ላይ ነግበኔ የሚለውን ነገር ማሰብ መቻል አለብን። እስቲ ማን ያዘዋል እሸቱ በቲክቶክ ላይ ከተናገረው ንግግር አንድ እንመልከት። ነፃነት ወርቅነህ ወደ ሆስፒታል እየሄደ በስተመጨረሻ ከመሞቱ በፊት ለጓደኛው ምን እንዳለ ታውቃላችሁ? እኔ አላቅም። ጓደኛው ያለውን ነገር ለኢትዮጵያውያን ሕዝብ ቢነግረንንና ብንማር በጣም ደስ ይለኛል። አብዛኞቻችን ሰዎች ሲሞቱ እናዝናለን፣ ከንፈር እንመጣለን፣ እንፖስታለን። እኛ ግን መቼ እንደምንሞት አናቅም። ውድ ቤተሰቦች ትልቅ መልእክት ነው። ብዙ ትምህርት ልንወስድባቸው የሚገቡና ማስተካከል ያለብንም ጉዳዮች አሉ። ሶሻል ሚዲያው ነፃ ነው፣ ፍሪ ነው። ነገር ግን በዚህ ልክ የሟች ቤተሰብን የሚያሳቅቅና ነፃነትን የሚነሳ ሰላምን የሚያሳጣ ሁኔታ ባናደርግ መልካም ነው። ሲቀጥል ደግሞ አርአያ ሊሆኑ የሚችሉ አርቲስቶችም ነገ ለሚፈጠሩት ዩቲዩበሮችና ቲክቶከሮች አሁንም ላሉት አርአያ መሆን አለባቸው። እናንተስ ግን በዚህ ላይ ምን ትላላችሁ? ቢታረም እንደምትሉ መቼም አልጠራጠርም። ነገር ግን የእያንዳንዳችሁን አስተያየት ኮሜንት መስጫ ሳጥኑ ላይ ብታሰፍሩልኝ እጅግ ደስ ይለኛል። እኔም ይህን ቪዲዮ እንድሰራ ያነሳሳኝ ጉዳይ ይህ ነው። ሌላ የተለየ ምክንያት የለውም። ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ እያልኩኝ በዛሬው ዕለት ቀብሩ ለተፈጸመው እጅግ ለምንወደውና ለምናከብረው ሁሌም ለምናስበው በልባችን ለሚኖረው አርቲስት ነፃነት ወርቅነህም ነፍሱን ይማርልን። እንደዚሁም ለቤተሰቡና ለአድናቂዎቹ ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ።